በዛሬ መረጃችን ህዋት ህጋዊ ሰውነቴ ካልተመለሰ ምርጫ አይካሄድም ማለቱ ህዝቡን ለተጨማሪ ችግር ይዳረጋል ሲሉ በክልሉ የሚንቀሳቀሱ ፓርቲዎች ተቃውመዋል። ተቃውሟቸው ምንድነው? አሃዱ ተመልክቶታል። በስልጤ ዞን በተነሳ የእሳት አደጋ 3 ህጻናት ህይወታቸው አልፏል። ይህ አሳዛኝ ዜና ነው። ህፃናቶቹ የታላቅና ታናሽ ልጆች ናቸው። ተሰሙታላችሁ። በመዲናዋ ግብር ከፋዮች ቅሬታ የሚያቀርቡበት አዲስ አሰራር ከፊታችን ሐሙስ ጀምሮ ይፋ ይደረጋል ወይም ተግባራዊ ይደረጋል ተብሏል። አዲስ አበባ አካባቢ ያላችሁ ግብር ከፋዮች ይህ መረጃ እናንተን የሚመለከት ነው። ምንም አይነት የማርበርግ ቫይረስ ታካሚ የለም ተብሏል። በቫይረሱ ተይዘው ህክምና ላይ የነበሩ 2 ወጣቶች ደግሞ ከበሽታው አገግመዋል። በአዲስ አበባ የኤችአይቪ ኤዲስ ስርጭት 3.14% መድረሱ ተገልጿል። አጠቃላይ የኤችአይቪ ቫይረስ ጋር የሚኖሩ ሰዎች ቁጥራቸው 600,000 አልፏል ተብሏል። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ ዩቲዩብ ቻናላችን ነው የናንተ የመረጃ ቤታችሁ። አብራችሁን ስለምትሆኑ ከልቤ ነው ማመሰግናችሁ። አዲስ ለምትገቡ ቤተሰቦቻችን እንደተለመደው ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ናርዶስ አለማየሁ ለጥቂት ደቂቃዎች ከናንተ ጋር ቆይታ አደርጋለሁ። ከአሃዱ ሬዲዮም እንደዚሁ አዳዲስ ሌሎችን ጉዳዮች ትሰማላችሁ። እንደተለመደው አብሬያችሁ መሆነው ናርዶስ አለማየሁ ነኝ። ወደ ቀዳሚው መረጃ እንለፍ። ስታንዳርድ የጉዞ ወኪል ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም በታላላቅ አባቶችና ካህናት እንዲሁም በታዋቂ ዘማሪያን ታጅበው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተወለደባት ቤተልሔም፣ የተጠመቀባት ዮርዳኖስ ባህር፣ ያደገበት ናዝሬት፣ የተሰቀለበትን ቀራንዮን እንዲሁም ሌሎች መንፈሳዊ ቦታዎችን እናስጎበኞታለን። በኢየሩሳሌም ለእኩለ ጾም፣ ለትንሣኤ፣ ለዳግማዊ ትንሣኤ፣ ለዕርገት፣ ለጰራቅሊጦስ፣ ለደብረ ታቦር፣ ለመስቀል እንዲሁም ለልዳ ጊዮርጊስ ለጉዞ በምዝገባ ላይ ነን። ያለን ቦታ ውስን ስለሆነ ፈጥነው ይመዝገቡ። ለመስተንግዶ እንዳያስቡ ባለ 4ና 5 ኮከብ ሆቴል ከዘመናዊ ባስ ጋር ተዘጋጅተው ይጠብቆታል። አድራሻ ቦሌ መንገድ ናይል ሶርስ ህንፃ 3ኛ ወለል ላይ ቢሮ ቁጥር 307። ለበለጠ መረጃ በ0911 23 66 18 ይደውሉ። ስታንዳርድ የጉዞ ወኪል። ህዋት ህጋዊ ሰውነቴ ካልተመለሰ ምርጫ አይካሄድም ማለቱ ህዝቡን ለተጨማሪ ችግር ይዳረጋል ብለዋል በክልሉ የሚንቀሳቀሱ ፓርቲዎቹ ተቃውመዋል። ህዝባዊ ወያነ ሓርነት ትግራይ 7ኛው ሀገር አቀፍ ምርጫ በትግራይ ክልል እንዲካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ የፓርቲውን ህጋዊ ሰውነት ዳግም መመለስ አለበት የሚል ቅድመ ሁኔታን በፓርቲው ቃል አቀባይ አቶ ሚካኤል አስገዶም በኩል ማቅረቡን ተከትሎ በክልሉ የሚንቀሳቀሱ ሌሎች ተፎካካሪ የፖለቲካ ፓርቲዎች ደግሞ ተቃውሟቸውን አሰምተዋል። አሃዱ ሬዲዮ ያነጋገራቸው ሳልሳይ ወያነ ትግራይና የትግራይ ነጻነት ፓርቲዎች የህዋት እርምጃ የትግራይን ህዝብ ለተጨማሪ የፖለቲካ፣ የኢኮኖሚ፣ የማህበራዊ ቀውስ ሊዳርግ እንደሚችል ያላቸውን ስጋት ገልጸዋል። የሳልሳይ ወያነ ትግራይ ፓርቲ የህዝብ ግንኙነት ኃላፊው አቶ ብርሃነ አጽብሃ ናቸው። ህዋት እንግዲህ ያስቀመጠው ቅድመ ሁኔታ ህዝቡን ለዳግም ችግር የመዳረግ እድል ስላለው አስቸኳይ መፍትሄ እንዲሰጠው ብለዋል ማለት ነው። የችግሩ መጨረሻ እንግዲህ ገፈት ቀማሽ ህዝቡ ነው ያሉት አቶ ብርሃነ ህዋት እንግዲህ ህጋዊ ሰውነቱን ማስመለስ የሚችለው ኃይልን በመጠቀም ሳይሆን በህግና የፕሪቶሪያ ስምምነት ላይ በመመስረት ብቻ እንደሆነ አስረድተዋል። ከዛ ባሻገርስ ህዋት ችግር ውስጥ ነው ማለት የትግራይ ህዝብም ችግር ውስጥ ነው የሚል ይዘት ያለው መግለጫ ማውጣቱ ካለፈው ጦርነት ትምህርት አለመውሰዱን ያሳያል ሲሉ ተችተዋል ማለት ነው። የትግራይ ነጻነት ፓርቲ ሊቀመንበር ዶክተር ደጀን መዝገበ ምንድነው ያሉት? ምርጫ ከመደረጉ በፊት ከመከላከያ ሰራዊት ውጭ ያሉ የታጠቁ የሌሎች ኃይሎች ክልል ለቀው መውጣት እንዳለባቸውና መሰል ቅድመ ዝግጅቶች ደግሞ መደረግ እንደሚገባቸው ፓርቲያቸው ሐሳብ ማንሳቱን አስታውሰዋል። ሊቀመንበሩ ምርጫ ቦርድ ችግሮችን ታሳቢ ያደረገ ጥናት የተመሰረተበት ቅድመ ዝግጅት አድርጊያለሁ ቢልም የሚታየው ነባራዊ ሁኔታ ግን የተነገረውን አይነት አይደለም ብለዋል። ህዋት ሀገራዊ ምርጫን ከራሱ ህልውና ጋር አያይዞ መቃወሙ ከፓርቲው ባህሪ አንጻር የሚጠበቅ ነው ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ህዋትን በ2013 ኃይልን መሰረት ባደረገ መልኩ
የአመጽ ተግባር ላይ ተሳትፏል በሚል ከፖለቲካ ፓርቲዎች መዝገብ ላይ እንደሰረዘው ታስታውሳላችሁ። ከዛ በኋላ በህዝብ ተወካዮች ምክር ቤት በአሸባሪነት ሁሉ ተፈርጆ የቆየ ነው። ከፕሪቶሪያው ስምምነት በኋላ ደግሞ አሸባሪነቱ ተነስቶለት በልዩ ሁኔታ በፓርቲዎች ዝርዝር ውስጥ እንደገና ገብቷል። በመጨረሻም የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት ህጋዊ ፓርቲ ሆኖ እንዲቀጥል ማሟላት ያለበትን መስፈርት እንግዲህ በተሰጠው የጊዜ ገደብ አላሟላም በሚል ከግንቦት 5 ቀን 2017 ጀምሮ ከፖለቲካ ፓርቲነት ሰርዞታል። ወደ ቀጣይ መረጃ አለፍኩ ቤተሰቦቼ። በስልጤ ዞን በተነሳ የእሳት አደጋ 3 ህጻናት ህይወታቸው አልፏል። እነዚህ ህጻናት ሞት እስካሁን በያዝነው መረጃ መሰረት በርካቶችን ያሳዘነ ነው። ስልጤ ዞን ሚቶ ወረዳ በሰሶ የሚባል ቀበሌ አለ። በዚህ ቀጠና 2 ልዩ ስሙ አበልቾ ተብሎ የሚጠራ አካባቢ ላይ ትላንትና 10 ተኩል አካባቢ ነው የእሳት አደጋ የደረሰው ማለት ነው። የሚቶ ወረዳ ፖሊስ ጽፈት ቤት እንግዲህ ኃላፊና የህዝብ ግንኙነት ተወካይ ረዳት ኢንስፔክተር ነጅሙዲን ዋበላ በነበራቸው ቃለ ምልልስ እንግዲህ ህጻናቶቹ በቆርቆሮ ቤት ውስጥ እየተጫወቱ በነበረበት ሰዓት በቦታው የነበረ ገለባ በሳት ተያይዞ ነው በውስጡ የነበሩ የ6 ዓመት 2 ወንድና 3 መንታ ልጆች እንዲሁም የ2 ዓመት ሴት ህጻን ወዲያውኑ በዚሁ የሳት ቃጠሎ ህይወታቸው ያለፈው ማለት ነው። ህይወታቸው ያለፉት ህጻናቶች የታናሽና የታላቅ እህትማማች ልጆች ናቸው። በአያታቸው መኖሪያ ቤት ነው የሚኖሩት። የሁለቱ መንታ ልጆች እናት ህይወቷ ያለፈ ሲሆን የ2 ዓመቱ ህጻን ደግሞ ለስራ ከሀገር ውጪ በመኖሯ ህጻናቶቹ በአያታቸው ቤት እንደሚኖሩ ነው የተገለጸው። የአደጋው መንስኤ ለጊዜው ምክንያቱ ባለመታወቁ እንግዲህ ፖሊስ ገና እያጣራ ነው። የህጻናቶቹ አስከሬን ደግሞ ለምርመራ ወደዚህ ወደ አዲስ አበባ ሚኒሊክ ሆስፒታል ተልኳል። ወቅቱ በጋና ነፋሻማ በተለይ ነፋስ ያለበት ወቅት ስለሆነ ድንገተኛ የእሳት አደጋዎች ሊያጋጥሙ ስለሚችሉ ህብረተሰቡ ጥንቃቄ ሊደረግ ይገባል የሚል መልእክት ነው የተላለፈው። በዚህ መሰረት እነዚህ ህጻናቶች በእሳት ቃጠሎ ምክንያት ህይወታቸው ሊያልፍ ችሏል። የአዲስ አበባ ግብር ከፋዮች ከሆናችሁ ይህ ዜና እናንተን ይመለከታል። በመዲናዋ ግብር ከፋዮች ቅሬታ የሚያቀርቡበት አዲስ አሰራር ከፊታችን ሐሙስ ጀምሮ ተግባራዊ ሊደረግ ነው። ከአዲስ አበባ የግብር አሰባሰብና የገቢዎች አገልግሎት አሰጣጥ ጋር በተያያዘ የሚኖረውን ማንኛውም አይነት ቅሬታ መፍታት የሚያስችል አዲስ የሆነ አሰራር በከንቲባ ጽፈት ቤት ስር መዋቀሩ ተገልጿል። በአዲስ አበባ ከተማ እንግዲህ አስተዳደር የገቢዎች ቢሮ ስር የተዘረጋው የቅሬታ አፈታት ስርዓት እንደተጠበቀ ሆኖ በዛ ያረካ ግብር ከፋይ ወይም በዛ ደስተኛ ያልሆነ ግብር ከፋይ ከንቲባ ጽፈት ቤት ማንኛውም አይነት ከገቢ አሰባሰብ ከሰራተኞች ስነ ምግባር እንዲሁም ከአገልግሎት አሰጣጥ ጋር የሚነሱ የግብር ከፋዮች ቅሬታዎችን ለመፍታት ዘወትር ሐሙስ ኃላፊዎች በተገኙበት የሚደመጥና ተጣርቶ ምላሽ የሚሰጥበት አሰራር መዘርጋቱን ነው የከተማ አስተዳደሩ ከንቲባ ጽፈት ቤት ያስታወቀው። በዚህ መሰረት በሚስጥር ጥቆማ የሚሰጥበትን ነጻ የጥሪ ማዕከል 9977 የሚስጥር ሳጥንን ጨምሮ በተጨባጭ ደግሞ ቅሬታውን በአካል ለበላይ አመራር ማቅረብ የሚችልበትን አሰራር ወደ ተግባር ይገባል ነው የተባለው። የፊታችን ሐሙስ ብዙዎቻችሁ በአዲስ አበባ አካባቢ የምትገኙ ግብር ከፋዮች በዚህ መንገድ ነው ልትሄዱ እንደሚገባ የሚገለጸው። በመሆኑም ከመጪው ሐሙስ ዳር 25 ቀን 2018 ጀምሮ ጠዋት ከ2 ሰዓት እስከ 7 ሰዓት ድረስ ከገቢዎች ጋር ብቻ የተያያዘን ቅሬታ አመራሩ ተቀብሎ የሚያስተናግድ መሆኑን በመረዳት በከንቲባ ጽፈት ቤት ተጨባጭ ቅሬታ ያላቸው ግብር ከፋዮች ማቅረብ የሚችሉ መሆኑን የከተማው አስተዳደር አስታውቋል። በዚህ መሰረት ከቀጣዩ ሐሙስ ጀምሮ ይህ ጉዳይ ተግባራዊ ሊደረግ ነው ማለት ነው። ምንም አይነት የማርበርግ ቫይረስ ታካሚ የለም ተብሏል። በቫይረሱ እንግዲህ ተይዘው ሕክምና ላይ የነበሩ 2 ወጣቶች ከበሽታው አገግመዋል ማለት ነው። የጤና ሚኒስቴር የምታውቁትን በቅርቡ የተከሰተውን የማርበርግ ቫይረስ ሁኔታን አስመልክቶ ትላንትና ባወጣው ዕለታዊ ሪፖርት ላይ ምንድን ነው ያለው? የቫይረሱ ምንነት ከተረጋገጠበት ዳር 5 2018 ጀምሮ ለመጀመሪያ ጊዜ ምንም አይነት የቫይረሱ ታካሚ አለመኖሩን አስታውቋል። ጤና ሚኒስቴር በእለቱ ከተደረጉ 179 የላቦራቶሪ ምርመራዎች ቫይረሱ የተገኘበት ሰው አለመኖሩ ተረጋግጧል። ቫይረሱ የተከሰተበት የደቡብ ኢትዮጵያ ክልል ጤና ቢሮ ደግሞ በቫይረሱ ተይዘው የህክምና ክትትል ሲደረግላቸው የቆዩ 2 ወጣቶች ነበሩ። እነዛ ወጣቶች አገግመው ከህክምና ማዕከል መውጣታቸውን ነው ያስታወቀው። የደቡብ ኢትዮጵያ ክልል ጤና ቢሮም ኃላፊ አቶ እንዳሻው ሽብሩ ምንድን ያሉት 2 ወጣቶች ቀደም ሲል በማርበርግ በሽታ ቫይረስ ተይዘው ህይወታቸው ካለፈ አባታቸው ጋር ንክኪ የነበራቸው ናቸው። እነዚህ
ወጣቶች የበሽታውን ምልክት አሳይተው የላቦራቶሪ ምርመራ ተደርጎላቸው ቫይረሱ በደማቸው ስለተገኘ የሕክምና ክትትል ሲያደርጉ እንደነበር ነው ያስረዱት። በዚህም ከቫይረሱ ያገገሙ ሰዎች ቁጥር በአጠቃላይ ወደ 4 የደረሰ ሲሆን እስካሁን በ667 ሰዎች ላይ በተደረገ ምርመራ ቫይረሱ የተገኘባቸው 12 ሰዎች መሆናቸውና በቫይረሱ ደግሞ ህይወታቸው ያለፈ ደግሞ 8 ሰዎች መሆናቸው የሚታወስ ነው። ሚዲያ ብዙ ጊዜ ስለምትከታተሉ እንደዚህ አይነት ነገሮችን ተሰማላችሁ ብዬ አስባለሁ። በተያያዘ ግን የኢትዮጵያ ቀይ መስቀል ማህበር በግምት ከ5 ሚሊዮን ብር በላይ በሚሆኑ የቫይረሱ መከላከያ ቁሳቁሶችን የማርበርግ ቫይረስ ስለተከሰተበት የደቡብ ኢትዮጵያ ክልል ጤና ቢሮ አበርክቷል ማለት ነው። ወደ መጨረሻው መረጃ እንለፍ። በአዲስ አበባ የኤችአይቪ ኤዲስ ስርጭት 3.14 በመቶ መድረሱ ተገልጿል። አጠቃላይ አሁን ላይ በኤችአይቪ ቫይረስ ጋር የሚኖር ሰው ቁጥሩ 600 ሺህ አልፏል ተብሏል። ኢትዮጵያ እንግዲህ በኤችአይቪ ኤዲስ የተያዙ ሰዎች ቁጥር 601,039 መድረሱ ተገልጿል። በአዲስ አበባ ከተማ ያለው ነገርስ የስርጭት ምጣኔው በአገር አቀፍ ደረጃ ከተመዘገበው በእጅጉ ከፍ ያለ መሆኑ በቅርብ ጊዜ በተደረገ ጥናት ተረጋግጧል ማለት ነው። በምንኖርበት በመዲናችን አዲስ አበባ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ባካሄደው ጥናት ምንድነው በአዲስ አበባ ያለው የስርጭት መጠን 3.14 በመቶ ነው። የሀገር አቀፍ ምጣኔ ደግሞ 0.83 በመቶ እንደሆነ አስቀምጧል። እንደ አውሮፓውያኑ አቆጣጠር በ2024-2025 በጀት ዓመት እንኳን አዲስ በኤችአይቪ ተይዘዋል ተብለው የተገመቱ ሰዎች ቁጥራቸው 7962 ነው። በየዓመቱ በአማካይ ደግሞ 9560 ሰዎች በኤችአይቪ ኤዲስ ምክንያት ህይወታቸውን እንደሚያጡ ተገልጿል። በሀገር አቀፍ ደረጃ ደግሞ ከኤችአይቪ ኤዲስ ጋር እንደሚኖሩ ከሚገመተው ሰዎች መካከል 94 በመቶ የሚሆኑት ተመርምረው ራሳቸውን አውቀው መድኃኒት እንደጀመሩ በጥናቱ ተረጋግጧል ተብሏል። የቫይረሱ ስርጭት እንግዲህ ከ0 እስከ 14 ዓመት ያላቸው ህጻናት 16 በመቶ ነው። ከ15 እስከ 24 ዓመት ወይም ወጣት የሚባሉት ደግሞ 34 በመቶ፣ 25 ዓመትና ከዛ በላይ የሆኑት አዋቂ የሚባሉት ሰዎች ደግሞ 51 በመቶ ቁጥር ይሸፍናሉ። በተለይ የአፍላና ወጣት ሴቶች የኤችአይቪ ስርጭት 1.7 በመቶ እንደሆነ ተረጋግጧል። በክልል ደረጃ ሲታይስ ምን ይመስላል የሚለውን ካላችሁ ከፍተኛ የኤችአይቪ ተጠቂዎች ቁጥር በቀደም ተከተል በአንደኛ ደረጃ በኦሮሚያ ክልል ተመዝግቧል። ሁለተኛው በአማራ ክልል ነው። ማህበረሰቡ ያለው ግንዛቤ አነስተኛ መሆኑ ታማሚዎች እንዲገለሉ ያደርጋል ተብሏል። ራሳቸውን የሚያገሉ መኖራቸው ነው የተነሳው። ኤችአይቪ ኤዲስ በደማቸው ውስጥ ኖሮ ራሳቸውን የሚያገሉ መኖራቸው ሁሉ ነው የተነሳው። ቁጥሩ ሲታይ ደግሞ 38 በመቶ ይሆናል ነው የተባለው። ይሄ መረጃ ይፋ የሆነው በዓለም አቀፍ ደረጃ ለ38ኛ ጊዜ በኢትዮጵያ ደግሞ ለ37ኛ ጊዜ ተግዳሮቶችን በመቋቋም የኤችአይቪ ኤዲስ ምላሽን በዘላቂነት እናረጋግጥ በሚል መሪ ቃል ህዳር 22 የሚከበረውን የኤችአይቪ ኤዲስ ቀን በዚህ ወቅት ነው ማለት ነው። የዚህ ዓመት የመሪ ቃል ትኩረትም የመከላከል አቅምን በማሳደግ ላይ መሆን እንዳለበት ነው የተመላከተው። እንግዲህ በዚህ መሰረት በአዲስ አበባ ያለው ቁጥር በምትመለከቱት መልኩ ጨምሯል። የኤችአይቪ ኤዲስ ስርጭትን ለመቆጣጠርና ለመከላከል በሚሰራው ስራ ውስጥ ደግሞ ከለጋሽ አካላት የሚለቀቀው ገንዘብ ማነስ ችግር እንደሆነም በዘላቂነት እንዳይኖረው ይሄ ጉዳይ ማድረጉም ተገልጿል። በሌላ በኩል ግን የሚያሳድረውን ተጽዕኖ ለመቋቋም በተለይ ከመንግስት ሰራተኞች በፈቃደኝነት ላይ የተመሰረተ የኤዲስ ፈንድ በማዋጣት በበሽታው ወላጆቻቸውን ያጡ ህጻናትና በበሽታው ጉዳት ለደረሰባቸው ሰራተኞች ድጋፍ ቢደረግም በኤዲስ ፈንድ በየደረጃው የሚሰበሰበው ገንዘብ መጠን ለምን ስራ እንደዋለና ሌሎች ተያያዥ ጉዳዮች በወቅቱ መረጃ አለመሰብሰቡም ችግር እንደፈጠረ ነው የተነገረው። ኢትዮጵያ በ2010 የነበረባትን 1.26 ከመቶ የኤችአይቪ ኤዲስ ስርጭት አሁን ላይ ወደ 0.85 ከመቶ ማድረስ ብችልም አሁንም ቀሪ ስራዎች ግን ይጠብቁናል ተብሏል። ኢትዮጵያ በ2030 ኤዲስ የማህበረሰብ ጤና ችግር ወደማይሆንበት ደረጃ ለማድረስ እየሰራች መሆኗ የሚታወቅ ነው። ይህ እቅድ እንዲሳካ ከችግሮች ጋር በመታገል እንግዲህ የኤችአይቪ ኤዲስ ምላሽን ማረጋገጥ ወሳኝ ነው ተብሏል። በዚህም እንግዲህ በአዲስ አበባ ያለው ስርጭት ጨምሯል። ቤተሰቦቻችን ከኔ ጋር የነበረን መረጃ ይሄን ይመስል ነበር። ስለምትከታተሉን ከልብ አድርጌ ነው ማመሰግናችሁ። እናንተን የሚመጥኑ ከብዙ መረጃዎች መካከል መራርጠን የሚመጥኗችሁን ብቻ ለእናንተ እናደርሳለን። ሁሌም በዚህ ሰዓት ደቂቃ ሳንሸርፍ ለእናንተ እናደርሳለን። አብራችሁ መቆየው ደግሞ እኔ ናርዶስ አለማየሁ ነኝ። ሌሎችን መረጃዎች ደግሞ ባልደረባዬ ፍቅር ተቢተው ከአሃዱ ሬዲዮ ልትነግራችሁ እየጠበቀቻችሁ ነው። ሰብስክራይብ ማድረጋችሁ እንዳትረሱ። ከኔ ጋር በዚሁ አበቃን። መልካም ምሽት ይሁንላችሁ።
ነጻነት ኪዳኔ ቴክኒኩን እየተቆጣጠረች አለምነው ሹሙ የእናንተ ውድ ቤተሰቦቻችን ሀሳብ አስተያየት ጥቆማ በክብር እየተቀበለ ልሳኑን እየመራው ፍቅር ተቢተው አብረናችሁ እንዘልቃለን። ለሚኖራችሁ ሀሳብ አስተያየት ጥቆማ እንዲሁም በአሐዱ ልሳን ማለዳ እኩለ ቀን አመሻሽ ብትመለከቷቸው ብትዳስሷቸው የምትሏቸውን ርዕሰ ጉዳዮች ሀሳብና አስተያየቶች እንዲሁም ጥቆማዎች በእንቅስቃሴዎቻችሁ የታዘባችሁትንም ጨምሮ በ0940 0000 መጨረሻውን 02 እና 03 እንዲሁም 07 እያደረጋችሁ ደውሉልን። 7545 አጭር የጽሁፍ መቀበያችን ነው። በቀጥታ መደወልም ይቻላል። አንኳር ዘገባዎቹ ቀዳሚ ናቸው። በማህበራዊ ሚዲያ የሚፈጸምባቸው ጾታዊ ጥቃት ምክንያት ስነ ልቦና ጫና ውስጥ መግባታቸውን ወጣት ሴቶች ገለጹ። በማህበራዊ ሚዲያዎች የሚፈጸሙ ጾታን መሰረት ያደረጉ ጥቃቶች ለስነ ልቦናዊ ጫና እየዳረጋቸውና አሉታዊው ተጽዕኖ ቀላል የሚባል እንዳልሆነም ለአሐዱ ተናግረዋል። በማህበራዊ ሚዲያ ከሚፈጸሙ ጥቃቶች በተጨማሪም ዛቻና ማስፈራሪያ እንደሚደርስባቸውና በማታለል እንደሚፈጸምም ገልጸዋል። ይህን ወንጀል የሚፈጽሙ ግለሰቦች ኑሯቸውን በሀገር ውስጥና በውጭ ሀገራት ያደረጉ መሆኑን አንስተው በዚህ ምክንያትም ብዙ ንብረቶቻቸው አደጋ ላይ መውደቁንም እንዲህ ሲሉ ገልጸዋል። መጀመሪያ ላይ ገና ከመጀመራቸው በፊት ኖርማል እንደሚያወሩ ሰው ይሆናሉ። ቀስ በቀስ ፎቶ መላላክ እንጀምር ላይሽ ፈልጋለሁ ምናምን በሚል ይጀምራል። ካለ ከዛ የተላላኩ ታላይ እስቲ ፎቶ እንዲሆንሽ ተነስተሽ ላኪልኝ በጣም ማውራት ሲጀመር ማለት ነው። ከዛ ልክ እሷ ትልካለች፣ አምናው ትልካለች። እሱም ደግሞ የሚያሳምኑ ቃላቶችን ይጠቀማል። ከላከች በኋላ ልታቆም ስትፈልግ ፎቶ መልሶ ያንን መጀመሪያ የላከችውን ፎቶ ድጋሚ ይልክና ይሄን ፎቶ ሚዲያ ላይ ለቅብሻለሁ እና ከኔ ጋር ማውራቱን ካልቀጠልሽ እኛ ሴቶች በባህሪያችን በጣም ያን ነገር ሲሆን ብዙ ነገር ያስጨንቀናል ከሚሆንንልና ሌላ እንደገና ፎቶ ላኪልኝ ይሄን ካላክሽ እንዲያረግብሻለሁ የሚል ነገር አለ። ህይወታችንን በዛ መልኩ የሚያበላሹብን ብዙውን ጊዜ የማትፈልጋቸው ሰዎች የማይሆን ንግግር ተጠቀማሉ አብሬያቸው እንደሆነ እናም አለበለዚያ የማደርግሽን ያውቃለሁ በማለት በማስፈራራት በቃ ይሄ ማለት ታትፈልጋቸው እንድትቀርባቸው በሚሄድ እያንዳንዱ ቦታ የሚያስጨንቁት በስራም ሆነ ሌላ ቦታም ሆነ እየተከታተሉ የሚያስጨንቁ ሰዎች አሉ። ሶሻል ሚዲያ ላይ ከፍተኛ ጥቃት ነው ሴቶች ላይ እየደረሰ ያለው። በቴሌግራም፣ በፌስቡክ፣ በትዊተር፣ በኢንስታግራም ላይ ብዙ ጥቃቶች ናቸው ነው የሚደርሱ። ጥቃቶች ሲባል አካላዊ ብቻ አይደለም፣ ሳይኮሎጂካሊም አንድ ሴት ልጅ በነፃነቷ እንዳትንቀሳቀስ፣ እንዳትራመድ፣ መንገድ ላይ ብቻዋን እንዳትጓዝ ምናምን የሚከለክሉ ብዙ ነገሮች አሉ። መንገድ ላይ ብታገኝ የሆነ ሰው ሊያጠቃት ይችላል ብቻዋን ከተገኘች። ያ ጥቃት ደግሞ ድንገቱ ፌስቡክ ላይ ምናምን በነጻነት የምትፖስታቸው ፎቶዎች ድሮዋ በጣም ከባድ ነው የሚሆነው። አሐዱ ከጉዳዩ ጋር በተገናኘ ፍትህ ሚኒስቴርን አነጋግሯል። በማህበራዊ ሚዲያ አማካኝነት የሚፈጸሙ ጥቃቶች ታዳጊዎችን ለከባድ ችግር እንደሚያጋልጣቸውና ከዚህ በተጨማሪም ህይወታቸውን እንዲያጡ ምክንያት እንደሆነም ለአሐዱ የተናገሩት በሚኒስቴር መስሪያ ቤቱ የሴቶችና ህጻናት ዴስክ ዳይሬክተር ዳግማዊት ተረፈ ናቸው። አብዛኞቹ በግንዛቤ እጥረት የተነሳ ለጥቃቱ ሰለባ እንደሚሆኑም ጠቅሰዋል። በጥቃቱ ሰለባ የሆኑ ህጻናትን የስነ ልቦና ድጋፍ እንደሚያስፈልጋቸው ተናግረዋል። በአካል ከሚደረጉ የአስገድዶ መድፈር ጥቃት ባልተናነሰ መልኩ በማህበራዊ ሚዲያ የሚፈጸመው ጥቃትም ጉዳት እንደሚደርስባቸውም ገልጸዋል። ራስን እስከ ማጥፋት ድረስ የሚያደርስ ጉዳትን እናያለን ተበዳዮች ላይና ደግሞ ራሱ ምን አይነት ሲምፕተሞች ወይም ደግሞ ምን አይነት መልእክቶች ናቸው የሚያሳዩት በዚህ ሂደት ውስጥ ያሉ ህጻናት የሚለውን ሁሉ ጭምር የሚያስገነዝብ እንግዲህ በቅንጅት የማስገንዘቢያ ሃንድቡክም ተዘጋጅቷል። በተለይ ቤተሰብ ምን አይነት ቁጥጥር ማድረግ አለበት፣ ሲፈጸም ምን ይደረግ፣ በተለይ የስነ ልቦና ድጋፍ በጣም ይጠይቃል። ቶታሊ ከዛ በኋላ ራሳቸውን ይጠላሉ። ከዛ በኋላ ሁሉም ሰው ስለኔ ያውቃል ብለው ያስባሉ። ሰው መቅረብ አይፈልጉም። ስለዚህ ራሳቸውን የማግለል ብቸኝነት፣ ዲፕሬሽን ውስጥ ኦፍላይን ማለት በአካል ከሚደረገው ያስገድዶ መድፈር የምንላቸው ያልተናነሰ እንደውም አንዳንዴም የሰፋ ራስን ብሌም የማድረግ ራሴን ነው ውስጥ የከተትኩት የማለት ሁሉ ነገሮች አድርሰው ህጻናት ራስን እስከ ማጥፋት ትልልቅ ሴቶችም የሚደርሱበት አሳቢ ጉዳይ ነው። ወላጆችን ጨምሮ በተለያዩ መንገዶች ግንዛቤ መስጠት ድርጊት ፈጻሚዎችን በህግ ተጠያቂ ለማድረግም በቴክኖሎጂ የታገዘ ሰፊ ምርመራ ላይ መስራት እንደሚጠበቅም ገልጸዋል።
የኤችአይቪ ኤድስ ስርጭትን ለመቆጣጠርና ለመከላከል በሚሰራው ስራ ከለጋሽ ድርጅቶች የሚገኘው ገንዘብ ማነስ ችግር እንደሆነ ተገለጸ። ከለጋሽ ድርጅቶች የሚገኘው ገቢ ማነስ የኤችአይቪ ኤድስ ስርጭትን ለመከላከልና ለመቆጣጠር የሚሰራው ስራ ዘላቂነት እንዳይኖረው አድርጎታል ነው የተባለው። በዓለም አቀፍ ደረጃ ለ38ኛ ጊዜ በኢትዮጵያ ደግሞ ለ37ኛ ጊዜ በትናንትናው ዕለት ህዳር 22 ቀን 2018 ዓ.ም ተግዳሮቶችን በመቋቋም ኤችአይቪ ኤድስ ምላሽን በዘላቂነት እናረጋግጥ በሚል መሪ ቃልም ተከብሯል። ኤችአይቪ ኤድስ ቀን ላይ ተገኝተው ንግግር ያደረጉት የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ በተለይም በከተማና በገጠር የኤችአይቪ ኤድስ ስርጭት ምጣኔ እንደሚለያይም ተናግረዋል። ኤችአይቪ ኤድስ ስርጭትና ቁጥጥር ስራዎች ላይ ከሚያጋጥሙ ተግዳሮቶች መካከልም ከለጋሽ ሀገራትና ድርጅቶች ይገኝ የነበረው ገቢ መቀነስ አንዱ እንደሆነም ተናግረዋል። በሌላ በኩል ደግሞ የሚያሳድረውን ተጽዕኖ ለማቋቋም በተለይም ከመንግስት ሰራተኞች በፈቃደኝነት ላይ የተመሰረተ ፈንድ በማዋጣት በቫይረሱ ወላጆቻቸውን ያጡ ህጻናትና ጉዳት ለደረሰባቸው ሰራተኞች ድጋፍ ቢደረግም ነገር ግን በኤድስ ፈንድ በየደረጃው የሚሰበሰበው ገንዘብ መጠን ለምን ስራ እንደዋልና ሌሎች ተያያዥ ጉዳዮች በወቅቱ መረጃ አለመሰብሰቡ ችግር ፈጥሯል ሲሉም ተናግረዋል። የተበላሸ በርበሬና ዱቄት ለሽያጭ ሲያቀርቡ የተገኙ ወፍጮ ቤቶች ላይ እስከ መዝጋት የሚደርስ እርምጃ እንደተወሰደባቸው ተገለጸ። ባለፈው ዓመት ብቻ በሚሊዮን የሚገመት ለጤና ችግር የሚያጋልጡ ወይም የተበላሹ በርበሬና ዱቄትም እንዲወገዱ መደረጉም ተገልጿል። በአዲስ አበባ ከተማ ምግብና መድኃኒት ባለስልጣን የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው በአንዳንድ ቦታዎች ላይ በህገወጥ መንገድ የተበላሸ በርበሬና ዱቄት ለገበያ የሚያቀርቡ ህገወጦችን ከባለድርሻ አካላት ጋር በቅንጅት በመስራት ጥብቅ ቁጥጥርና ክትትል በማድረግ እርምጃ እንዲወሰድ መደረጉንም ተናግረዋል። በ2017 በጀት ዓመት ብቻ ለጤና ጠንቅ የሆነ በሚሊዮን የሚገመት የተበላሸ ዱቄትና በርበሬ ንጹህ በማስመሰል ለገበያ ሊቀርብ የነበረ ምርት እንዲወገድ መደረጉንም ተናግረዋል። አሁንም ማህበረሰቡ ለተለያዩ ችግሮች እንዳይጋለጥ በልዩ ሁኔታ ክትትልና ቁጥጥር እየተደረገ መሆኑንም ገልጿል። በዚህም ህገወጥ ተግባር የተገኙ በርካታ ወፍጮ ቤቶች ላይ አስተዳደራዊ እርምጃና እንዲዘጉ መደረጉንም ተናግረዋል። ባለፈው ዓመት በርበሬ በርበሬ ይፈቱ በጤነኛው ጋር እየቀላቀሉ እየፈቱ ለባልትና ለተለያየ ሲያቀርቡ የነበሩ ተቋማት ታሽገው እርምጃ ተወስዶባቸዋል። ይዛሉና ምርቶቻቸውን በርካታ ሚሊዮን እንደሚያወጡ ምርቶች እንዲወገዱ የተደረገበት ሁኔታ ነበረ። ይህን ህገወጥ ድርጊት ማህበረሰቡ ለተለያየ የጤና ችግር የሚያጋልጥ በመሆኑ ጥንቃቄ ማድረግ እንዳለበትም ጠቁመዋል። የሩዋንዳና የዲሞክራቲክ ሪፐብሊክ ኮንጎ መሪዎች ሐሙስ የሰላም ስምምነት እንደሚፈራረሙ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት የሩዋንዳና የዲሞክራቲክ ሪፐብሊክ ኮንጎ መሪዎች በዋይት ሀውስ የሰላም ስምምነት ፊርማ እንደሚፈራረሙም ተናግረዋል። መሪዎቹ በታህሳስ ወር በአሜሪካ አደራዳሪነት የቀረበውን የመጨረሻ ምዕራፍ የሰላም ስምምነት እንደሚፈራረሙም ይጠበቃል። የሁለቱ መሪዎች ስብሰባ በጥቅምት ወር እንደሚካሄድም ታቅዶ ነበር። ነገር ግን ኮንጎ በመጨረሻው ደቂቃ ላይ ፊርማውን በመቃወም ሊካሄድ አልቻለም። በህዳር ወር የታቀደው የሁለቱ መሪዎች ስብሰባም ሳይካሄድ ቀርቷል። በሩዋንዳ የሚካሄደው የኤም23 አማጺ ቡድን በዚህ ዓመት በምስራቅ ኮንጎ ፈጣን ግስጋሴ በማድረግ የክልሉን ሁለት ትልልቅ ከተሞች በመቆጣጠርም ስጋት ፈጥሯል። ዘገባው የሮይተርስ ነው። ትራምፕ እስራኤል ከሶሪያ ጋር ጠንካራና እውነተኛ ውይይት እንድታደርግ አሳስበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ከሶሪያ ጋር ጠንካራና እውነተኛ ውይይት እንድትቀጥልም ጥሪ አቅርበዋል ነው የተባለው። ፕሬዝዳንቱ ሶሪያ ወደ ግብጽና የምታደርገውን ጉዞ የሚያደናቀፍ ችግር እንዳይከሰት መስራት በጣም አስፈላጊ መሆኑን ተናግረዋል። ትራምፕ በትሩዝ ሶሻል የማህበራዊ መድረክ ላይ እንደገለጹት እስራኤል በሶሪያ ላይ የቅርብ ጊዜውን ጥቃት ከጀመረች በኋላ 13 ሰዎች እንደተገደሉ ገልጿል። ይህን ጥቃት የፕሬዝዳንት አህመድ አልአሻራ መንግስት የጦር ወንጀል ያለው ሲሆን ትራምፕ የእስራኤልን ጥቃት በግልጽ አላስቀመጡም። በሌላ በኩልም ትራምፕ በአህመድ አልአሻራ ለሚመራው አዲሱ የሶሪያ መንግስትም ምስጋና አቅርበዋል ነው የተባለው። ፕሬዝዳንቱ አሜሪካ በሶሪያ እየተመዘገቡ በሚገኙ ውጤቶች በጣም ደስተኛ መሆኗንም ተናግረዋል ተብለዋል። ዘገባው የአልጀዚራ ነው።